Hi guys, እንዴት ናችሁ? ደህና ናችሁ ሆይ? ዛሬ ደግሞ አዲስ ቪዲዮ ይዤላችሁ ቀርቤያለሁ። ዛሬ የምናወራው all about sunscreen. ዛሬ የምናወራው ስለ sunscreen አጠቃቀም፣ ጥቅማቸው፣ ምን አይነት ሰንስክሪኖችን ለራሳችን ቆዳ መጠቀም አለብን የሚሉትን ነገሮች ይዤላችሁ ቀርቤያለሁ። እስከ ዛሬ ድረስ የምጠቀማቸውን ፌቨሪት የሆኑትን ሰንስክሪኖችን ከናንተ ጋር ሼር ለማድረግ ነው የመጣሁት. I am so excited. So if you've been following me channel የምትከታተሉኝ ከነበረ መቼም ታውቃላችሁ ስለ ሰንስክሪን ያለኝን አቋም የቆዳ አጠባበቅ በጣም ጥሩ ነው። የቆዳ ምርቶች በጣም ጥሩ ናቸው። ግን አንደኛና ዋነኛው ለቆዳ ማርጀት በጣም የሚያፋጥን የቆዳን መሸብሸብ የሚያፋጥን የቆዳ ኮላጅናችንን ፕሮዳክሽን የሚቀንስ ማዲያት ላይ የሚዳርገን በጣም ለብዙ ቆዳን ያለ እድሜው እንዲያረጅ ኮንትሪቢዩት ከሚያደርጉ ነገሮች አንዱ የፀሐይ ብርሃን ነው። የፀሐይ ብርሃን ለኑሯችን ለዓለማችን ወሳኝ ነገር ቢሆንም ለቆዳችን ግን it's not the best. especially ደግሞ ከጠዋት 4 ሰዓት ጀምሮ እስከ 10 ሰዓት ከቀኑ 10 ሰዓት ያለው ሰዓት በጣም ጠራራና በጣም ዴንጀረስ የሆነ ወይንም በጣም ጠንካራ የሆነ የፀሐይ ጨረር ይለቃል ማለት ነው። ሶ በዛ ሰዓት ውስጥ በተሻለን አቅም ከፀሐይ ብርሃን ራሳችንን መሰብሰብ ወይንም ማስወገድ፣ ዣንጥላ መያዝ፣ ኮፍያ ማድረግ፣ ሰንስክሪን ማድረግ የመሳሰሉትን ነገሮች አድርገን ቆዳችንን ከፀሐይ ዳሜጅ ወይንም ከፀሐይ ደግሞ ጥቃት መከላከል እንችላለን ማለት ነው። በተሻለ አቅም ቀጥታ ዳይሬክትሊ ሰንላይት ወይንም ቀጥታ የፀሐይ ብርሃን የሚነካንን ሰዓታቶች ከቀን ውስጥ በጣም መቀነስ ያስፈልጋል። በተሻለ አቅም ሰንስክሪንም ቢሆን በመንከላከላለን ከጧት 4 ሰዓት እስከ 10 ሰዓት ከፀሐይ ራሳችንን በማግለል ዣንጥላ በመጠቀም ኮፍያ በመጠቀም እጆቻችንን ሙሉ ለሙሉ ከቨር በማድረግ ሰውነታችንን ለፀሐይ ወይንም ለፀሐይ ብርሃን ጨረር ኤክስፖዝ ባለማድረግ ራሳችንን ከተለያየ የፀሐይ ጉዳት እንጠብቃለን ማለት ነው። ከዛ በመቀጠል እንግዲህ የምወዳቸውንና ፌቨራይት የሆኑትን ፕሮዳክቶችን ሼር አድርግላችኋለሁ። ይሄ ቪዲዮ ስፖንሰርድ አይደለም። እኔ ራሴ ገዝቼ የምጠቀማቸውን ስሞክራቸውና ለእናንተም ሬኮመንድ ሳደርጋቸው የነበሩትን ፕሮዳክቶች ዛሬ ደግሞ በደንብ አድርጌ ኤክስፕሌን አደርግላችኋለሁ። ሶ ሰንስክሪን ስንት አይነት ሰንስክሪን አለ? አንደኛ ሚነራል ሰንስክሪን እና ኬሚካል ሰንስክሪን አለ። ሚነራል ሰንስክሪን ማለት እንደ ዚንክ ዳይኦክሳይድን በመጠቀም almost like ነጭ ነው። በጣም ነጭ ዋይት ካስት አለው። ሶ ነጭ አንሶላ ላያችን ላይ እንደማድረግ ማለት ነው። ሶ ነጭ ነገር ወዲያው ባውንስ ባክ ያደርጋል ወይንም ፀሐይ ብርሃንን መልሶ ምንድነው ያፈናጥራል ነው የሚባለው። I don't know the word ግን ባውንስ ባክ ያደርጋል ማለት ነው። ሶ ወይ ይመልሳል። ሶ የፀሐይ ጨረር ወደ ፊታችን ሲመጣ ያንን የፀሐይ ጨረር መልሶ ከቆዳችን ላይ እንዳይገባና እንዳይጎዳ የሚያደርግ መከላከያ ይፈጥራል ማለት ነው። ሶ ሚነራል ፕሮዳክቶች usually ዚንክ ኦክሳይድ የሚባል ኢንግሪዲየንት አላቸው። ዚንክ ዳይኦክሳይድ እና ብዙ ጊዜ በጣም ችግር የሚሆነው በጣም ወፍራም ነው። በጣም ደግሞ ነጭ ነገር ያው ይተዋል ማለት ነው። አሁን ግን በጣም ብዙ የተለያዩ ፕሮዳክቶች ሚነራል የሆኑ ሰንስክሪኖችን ላላ ባሉ ክሬሞች አይነት እያደረጉ ትንት እየጨመሩባቸው በጣም ነጭና ጎስት እንዳንመስል እያደረጉ የሚሰሩ ካምፓኒዎች አሉ። ከዛ በመቀጠል ደግሞ የኬሚካል ሰንስክሪን ነው። የኬሚካል ሰንስክሪን ደግሞ የተለያዩ ኢንግሪዲየንቶችን አክቲቭ ኢንግሪዲየንቶችን ይጠቀማል። ሶ እነዚህ ደግሞ የኬሚካል ሰንስክሪን ምንድነው የሚያደርገው? የፀሐይ ጨረር ቆዳችን ላይ ሲያርፍ ያንን ጨረር ኬሚካሊ ብሬክ ዳውን ያደርገውና ቆዳችንን ዘልቆ እንዳይገባና ቆዳችንን እንዳይጎዳ ይረዳል ማለት ነው። ሶ ብዙ ጊዜ የኬሚካል ያልሆኑ ሰንስክሪኖች ነጭ ካስት የላቸውም ወይንም ነጭ የነጣ የገረጣ ነገር የላቸውም ቆዳችን ላይ ስፔሻሊ ለጠይም፣ ለጥቁር፣ ለብራውን ቆዳ በጣም ተመራጭ ናቸው። በጣም ጥሩ የሚባለው ሚነራል ሰንስክሪን ነው። ግን
እንዳልኳችሁ ሚነራል ሰንስክሪን ብዙ ጊዜ መደረግ አይችሉም ቢካዝ በጣም ነጭ ነገርና ውፍረታቸው እንትን ይላል ማለት ነው። ሶ የተለያየ ካምፓኒዎች እኔ ከሚነራልም ከኬሚካልም ይረዳሉ ብዬ ያሰብኳቸውን ፕሮዳክቶች ይዤላችሁ ቀርባለሁኝ። ከዛ በመቀጠል ደግሞ በምን አይነት ፎርም ይመጣሉ የሚለውን እንደ ክሪም ይሆናሉ፣ እንደ ስፕሬይ ይሆናሉ፣ እንደ ፓውደር ይሆናል። ሶ ክሪም አለ እንደ ሲረም አይነት ነገር ሆኖ በጣም በፈሳሽ ሆኖ በጣም ሊኩዊድ ሆኖ ደግሞ ቆዳችን ላይ የምንጠቀመው አለ። በስፕሬይ ፎርም የምንጠቀመው አለ ለሰውነታችን። በፓውደር ፎርም ደግሞ እንደዚህ ወይ በብሩሽ ወይንም ደግሞ እንደ ሜካፕ ኮምፓክት ውስጥ ሆነው በፓውደር ስፖንጅ ፊታችንን ልንጠቀመው የምንችልበት መንገዶችና ፓኬጂንጎች አለው ማለት ነው። ሶ ዛሬ እንግዲህ 7 የሚሆኑ እኔ ስጠቀማቸው የነበረና ለእናንተ ሬኮመንድ ሳደርጋቸው የነበሩ ፕሮዳክቶችን በመስራት የታወቀ በጣም ቆንጆ የሆነ ፕሮዳክት ነው። አሁን ይሄ አክቲቭ ኢንግሪዲየንቱ 12.0% ዚንክ ኦክሳይድ ነው። ሶ ይሄ የሚነራል ሰንስክሪን ሆኖ ውስጡ ግሎ የሚል ወይንም ውስጡ ትንሽዬ የማብረቅረቅ አይነት ነገር ያለው ትንሽ ቲንት ያለው ሰንስክሪን ነው። ሶ ይሄ ዩዥሊ ላይክ ቆዳችን የተለያየ ከለር ላለው ቆዳ ይሰራሉ። ለጠይም፣ ለቀላላለ፣ ለሚዲየም ቆዳ፣ ለዳርክ፣ ለታን ለሆነ ቆዳ ይሰራሉ። ሶ እንደምታዩት በደንብ አድርጋችሁ ሽት ብታደርጉት የማብለጭለጩ ነገር ይቀራል እንጂ ያ ነጭ ነገር ወይንም ግሬ የሚያደርገው አመዳም የሚያደርገው ነገር የለውም። ሶ ይሄንን በጣም ነው የምወደው። በተለይ ደግሞ ከሜካፕ ስር ለማድረግ ቆዳችን ላይም ራሱ መብለጭለጩ ቢበዛ ግሬ ላይክ ይሄ የመንጣቱ ነገር ኮምፕሊትሊ ፀጉር ስር ምናምን መጥፋት ስለማይችል ከሜካፕ ስር ብናደርገው በጣም ቆንጆ ከቨሬጅ አለው። ቆንጆ የሆነም ደግሞ ግሎ ይሰጣል ማለት ነው። ሶ ይሄ SPF 30 ነው። ሶ በጣም ቆንጆ ሰንስክሪን ነው። ከዛ በኋላ ደግሞ አምብራ ሼር የድራንክ ኤሌፈንት SPF 30 ይሄም የብሮድ ስፔክትረም ፊዚካል ዴይሊ ዲፌንስ ሰንስክሪን ነው። ይሄ ደግሞ 20% ዚንክ ኦክሳይድ የሚባል ኢንግሪዲየንት ያለው የሰንስክሪን አይነት ነው። ይሄኛው ፎርሙሌሽኑን ትንሽ ክሪሙን ላይተር እንዲሆን አድርገውታል። ሶ ለመቀባት እንደሚመች አድርገውታል። ትንሽዬ የሆነ ነጭ ካስት አለው። ሶ እሱን ካስት እንዲያጠፋ ብለው ተመሳሳይ ይሄንን ከለር የሚሰጥ ዲብሮንዚ የሚባል ፕሮዳክት ሰርተዋል። ሶ ከሱ ጋር አቀላቅላችሁ ብትቀቡት ቆንጆ ይሆናል። እጅ ላይ ስናየው በደንብ አድርጌ ማሳጅ ሳረገው ይጠፋል፣ ግን ፊት ላይ ትንሽ የነጭ ካስትነቱ ጨርሶ አይጠፋም። ሶ ስቲል ግን ከሌላ በጣም ነጭ ሆኖ ግግር ከሚሉ የሰንስክሪን አይነቶች ክሬምነቱ በጣም ለስለስ ያለና ፈሳሽ ነገር ስለሆነ ፈሳሽም ባይሆን በጣም ቲክ የሆነ ነገር ወፍራም ያልሆነ ስለሆነ ለመቀባትና ብለንድ ለማድረግ በጣም ይረዳል። ይሄንን እኔ በጣም ቀጥታ ዳይሬክት ሰንላይት ላይ ወይም ቀጥታ የፀሐይ ጨረር ስር ለብዙ ሰዓት መቆይ ከሆነ ነጭ ቢያረገኝም I don't care. I wear this especially vacation ላይ ብዙ ሰዓት ዋክ ማደርግ ከሆነ ውጪ ኮፍያ ባረግም ፀሐይ ከተለያየ አንግል ስለሚነካ እሱን ለመከላከል ይረዳል ማለት ነው። ሶ በጣም ወርዶ ሰንስክሪን አንድ ነው። ሌላኛው ደግሞ የኬት ሰመርፊልድ ዴይሊ ዲፌንስ ሚነራል ሰንስክሪን ነው። ይሄ ደግሞ SPF 40 PA++++ ነው። ሶ ብሮድ ስፔክትረም ነው። ይሄ ደግሞ ኢንግሪዲየንቱ ዚንክ ኦክሳይድ 17% ነው። ሶ ይሄኛው 12% ነው፣ 17%። ይሄኛው ደግሞ 20% ነው። ሶ እንደ ፐርሰንቴጁ እንደ ዚንኩ ፐርሰንቴጅ ንጣቱም እየቀነሰ ይሄዳል ብዬ ነው ማስበው። ይሄ እንደምታዩት ያው ከድራንክ ኤሌፈንቱ ትንሽ ወፈር ይላል። ሶ ውፍረትና ንጣት ያልኳችሁ ይሄንን ነው። አንዳንድ ፕሮዳክት በደንብ ፈሳሽ የሆነ ኢንግሪዲየንት ሲገባበት በጣም እንደዚህ ነጭ ነገሩንና አመዳም መሆኑን ይቀንሳል። ኢቭን ዶ የድራንክ ኤሌፈንቱ 20% ዚንክ ኦክሳይድ ቢኖረው የኬት ሰመርቪል ግን ወፈር ያለ ስለሆነ በዛ ያለ ነጭነት የሚያሳየው እንግዲህ ይሄ ነው።
ግን ትንንሽ ነው የምጠቀመው። ብዙ ጊዜ ደግሞ የሚያስፈልገንን ያህል ስንጠቀም ፊታችን ላይ በደንብ አድርጎ መሳጅ ማድረግ ያስፈልጋል። ማዲያት ላለው፣ በጣም ሴንሲቲቭ ቆዳ ላለው፣ ፒግሜንቴሽን ላለው ላላችሁ ሰዎች ወይንም ላለን ሰዎች የሚነራል ሰንስክሪን ነው ሬኮመንድ የሚደረገው። ነጭ ቢያረግም ወፍራምም ቢሆን እሱን መጀመሪያ ሩብ የሻይ ማንኪያ የሚሆን ተቀብተን ስናበቃ ከ2 ሰዓት በኋላ ሰንስክሪን መስራት ያቆማል። ጠዋት የተቀባነው ሰንስክሪን ማታ ይሰራል ማለት አይደለም። ጠዋት አሁን ከ4 ሰዓት በፊት የተቀባነው ሰንስክሪን ኦልሬዲ 3 ሰዓት ለምሳሌ ከጠዋቱ 1 ሰዓት ተቀብተ ነው 2 ሰዓት 3 ሰዓት 4 ሰዓት ኦልሬዲ ሰንስክሪኑ ጠፍቷል። ከ4 ሰዓት በኋላ ያለው ደግሞ በጣም ሃርሽ የሆነ ፀሐይ ነው። በጣም ጠንካራና ቆዳን የሚጎዳ ፀሐይ ነው። በዛ ጊዜኛ በምንወጣበት ጊዜ ቆዳችን ለዛ ጠራራ ፀሐይ ኤክስፖዝድ ሆኗል። ያ ሰንስክሪን ደግሞ ስራውን ጨርሶ አብቅቶለታል ማለት ነው። ምንም ጥቅም የሌለው ነገር ነው ቆዳችን ላይ። ለዛ በማሰብ እንደዚህ አይነት ሚነራል ፓውደር ሰንስክሪኖችን ማግኘት ከቻላችሁ ወይንም በኮምፓክት ከሜካፕ ጋር የተቀላቀሉ ለብቻቸውም ደግሞ እንደዚሁ እንደ ሜካፕ መቀባት የምንችላቸው ፓውደር ሰንስክሪኖች ካገኛችሁ እነሱን ፊት ላይ ሪአፕላይ ለማድረግ ስፔሻሊ ሜካፕ ለምታረጉ ሰዎች እነዚህ በጣም ጠቃሚነት አላቸው። በየ2 በየ3 ሰዓቱ ስፔሻሊ ዳይሬክት ሰንላይት ቀጥታ የፀሐይ ብርሃን ላይ ለመውጣት ምሳ ልትበሉ ስትወጡ ወይ ከስራ 10 ሰዓት ላይ ወጥተን በምንነዳበት ሰዓት ወይ ዋክ በምናረግበት ሰዓት የሚያገኘን ፀሐይ ትልቅ ጉዳት አለው። ያንን ለመከላከል ከቤታችሁ ከስራ ቦታችሁ ከመውጣታችሁ በፊት እነዚህን ፓውደር ሰንስክሪኖች በመጠቀም ሜካፕን ብታረጉ ይሄ ተቻፕ ለማድረግ በጣም ይረዳል። ይሄንን መጠቀም እንችላለን። እንዴት ነው የምናጸረው? ይሄንን ነገር አልኮሆል ፎጣ ላይ በማድረግ መጥረግ እንችላለን። አንደኛ ነገር ያንን ቢልድ አፕ ያደረገውን ኦይል እና ዘይት ቅባት የፊታችንን ቆሻሻ ያጸዳልናል። አልኮሆል ደግሞ ባክቴሪያዎችን እና አላስፈላጊ የሆኑ ነገሮችን የመግደል ባህሪ ያለው። ስለዚህ ዲስኢንፌክት እናደርጋለን፣ በዛው ክሊን እናደርጋለን። በውሃ ብናጥበው ፈሳሹ ወደ ውስጥ ስለሚገባብን ያንን ሰንስክሪናችንን ያበላሽብናል ማለት ነው። ይሄ የታርት ነው፣ ግን የተለያዩ ብራንዶችን ከስር ለጥፍላችኋለሁ። አክቹሊ ይሄ ካምፓኒ ይሄንን ሰንስክሪን መስራት አቁሟል። ለምን እንደሆነ አላውቅም። በጣም ፖፑላር ነበረ። ከለር ሳይንስ አለው፣ የተለያዩ ደርማ ሱፐር ጉፕ የመሳሰሉት ፓውደር ሰንስክሪኖች አላቸው። እሱን ሊንክ አደርግላችኋለሁ። ፊዚካል ሰንስክሪኖቻችንን ጨረስን። አሁን ደግሞ ወደ ፌቨሪት የሆኑት ኬሚካል ሰንስክሪኖቻችንን እንግባ። ኬሚካል ሰንስክሪኖቻችን እነዚህ ናቸው። በጣም ፖፑላር የሆነው የሱፐር ጉፕ ኦይል ፍሪ የሆነው ሰንስክሪን ነው። የራውንድ ላብ ሰንስክሪን አለ። እዚህ ጋር ፎቶን ፖስት አደርግላችኋለሁ። አሁን ላገኘው አልቻልኩም ያስቀመጥኩበትን፣ ግን እሱም ሌላ በጣም የምወደው ፌቨራይት የሆነና የስኪን ኬር ንጥረ ነገር ያለው ሰንስክሪን ነው። የራውንድ ላብ SPF 50 PA++++ ነው። እንዲሁም ደግሞ ናይሰናማይድ እና ጥሩ የሆኑ የስኪን ኬር የቆዳ መንከባከቢያ ንጥረ ነገሮች አለው። ቆዳችንን ከፀሐይ ብቻ ሳይሆን የሚከላከለው ለቆዳችን ከለር መስተካከል የሚደግፉ ኢንግሪዲየንቶች እንደ ናይሰናማይድ ያለው ፕሮዳክቶች አለበት። ይሄ ሰንስክሪን ፋንታስቲክ አይ ላቭ ኢት። ዋይት ካስት የለውም፣ ሞይስቸራይዚንግ ነው፣ በጣም ሻይን አያደርግም፣ በጣም ቆንጆ ነው። ከዛ በመቀጠል ሱፐር ጉፕ ነው። ሱፐር ጉፕ በጣም ብዙ ሰው ያውቀዋል፣ በጣም ፖፑላር ነው። ይሄ ኬሚካል ሰንስክሪን ነው። ሪአፕላይ መደረግ አለበት። ኦይሊ ቆዳ ላላችሁ ሰዎች በጣም ቆንጆ ነው። ሲሊከን ነው፣ ምንም አይነት ከለር የለውም። ኢት ኦልሞስት ሉክስ ላይክ የፔትሮሊየም ነው የሚመስለው፣ የቫዝሊን የፔትሮሊየም ከለር ነው ያለው እና አንዳንዴ ስንቀባው እንደዚህ ቅባት ላለን ሰዎች በጣም ቅባትና ወዛም ያለው የሚያስመስለን ይመስላል። አክቹሊ አይደለም። ምንም አይነት ዘይትም የቆዳ ቀዳዳን የሚደፍኑ ምንም አይነት ኢንግሪዲየንት የለውም። ሜካፕ ለሚያደርግ ሰው ቆንጆ የሆነ የሜካፕ ቤዝ ይሆናል ማለት ነው። የእሱ ደግሞ ተመሳሳይ ኢንግሪዲየንት ግን ዋጋቸው በጣም ቆንጆ የሆነ የትሬደር ሮዝ ነው። ይሄንን ሰንስክሪን ዩኤስ ውስጥ ካላችሁ ወይም ትሬደር ሮዝ ያለበት ቦታ ካላችሁ ማግኘት ትችላላችሁ። ይሄ ሁለቱም አንድ አይነት ናቸው። ቤሲክሊ ፎርሙሌሽናቸውም ኢንግሪዲየንቱም አንድ አይነት ነው። ይሄ ትንሽ ወፈር ይላል ከዚህ የሆነ ኢንግሪዲየንቱ በተወሰነ ፐርሰንቴጅ ስለሚለያይ ማለት ነው። ግን ይሄ በጣም ቆንጆ ነው።
ሁለቱም ኦይል ፍሪ ናቸው። ኦይል ለሌለው ኦይል ወዛም ለሆነ ብጉር ለሚያስቸግረው ቆዳ ፋንታስቲክ የሆኑ ከሜካፕም እንደ ፕራይመሪ የምንጠቀምባቸው ኬሚካል ሰንስክሪኖች ናቸው። ከዛ በመቀጠል ደግሞ ኔቴሪየም በጣም በቅርቡ ነው ይሄንን ፕሮዳክት ያወቅኩትኝ ሰንስክሪናቸውን ማለት ነው። አይ ላቭ ኢት በጣም ፈሳሽ ነው። ብለንድ ለማድረግ በጣም ቀላል ነው። SPF 50++ ነው። አንታይ ኦክሲደንት አለው። ሶ ጥሩ የስኪን ኬር ንጥረ ነገር ያለበትን ፕሮዳክቶች መጠቀም ሰንስክሪንም ቢሆን የቆዳ ጤንነትን የሚደግፉ ንጥረ ነገር ካለበት ኢትስ ፕላስ ቆዳችንን ከፀሐይ ይከላከላል። ከዛውም ላይ ደግሞ ለቆዳችን ደግሞ ጠቃሚ የሆነ ንጥረ ነገሮችን ያስገባል ማለት ነው። ሶ ከኬሚካል ሰንስክሪኖች እንግዲህ የኔቴሪየም ቆንጆ ነው። እንዲሁም ደግሞ የራውንድ ላብ are my first favorite choices። ሜካፕ ለምናረግ ሰዎች እና ኦይሊ ለሆነ ሰው ደግሞ እነዚህን ሁለቱን መጠቀም ትችላላችሁ። ይሄ ቆንጆ የሆነ አንታይ ኦክሲደንት አለው። SPF 50 ነው። ይሄ SPF 40 SPF 40 SPF 50 SPF 30 SPF 40 ሶ SPF በተለቀ ቁጥር ከቨሬጁ ጥሩ ነው። ሬኮመንድ የሚደረገው SPF ወይንም የፀሐይ ብርሃንን 50 የሚከላከል ብታደርጉ በጣም ቆንጆ ነው። ግን ካልተገኘ ዋናው ሪአፕላይ ማድረግ ነው። በተለይ ጠራራ ፀሐይ ባለበት ቁጥር ጠራራ ፀሐይ ባለበት ጊዜ በመንወጣ ጊዜ በጣም ወሳኝ ነው። ሶ ሜክ ሹር ቆዳችሁን ከአለድሜ እርጅና መንከባከብ ያስፈልጋል። ውጫዊ ነገር ብቻ አይደለም ያው የቆዳ እርጅና ውስጣዊም አለ። የውስጣዊ ጤና፣ የውስጣዊ ብስጭት፣ የውስጣዊ የሁሉም የውጭውንም የውስጡንም ባላንስ አድርገን ስንኖር ነው አይደለ? ዌል ባላንስድ የሆነ ኑሮ ስንኖር ነው የቆዳችንም የሰውነታችንም ጤንነት የሚጠበቀው። ግን ከዛ ውጪ ደግሞ እንደዚህ ከላይ ደግሞ የምንጠቀማቸውን ነገሮች ደግሞ ያው የኔ ቻናል ዴዲኬትድ የሆነው እናንተን ለማስተማር እና ፕሮዳክቶችን ሬኮሜንዴሽኖችን የሞከርኳቸውን ጥናት ያደረኩባቸውን ነገሮች ለእናንተ ማሳለፍ ነው። ሶ የራሳችሁን ሪሰርች ማድረግ እንዳትረሱ። እነዚህን ተጠቅሜ የወደድኳቸው እስከዛሬ ድረስ በቃ ሼር የማደርጋቸውን ነገሮች ለእናንተ አዲስ ቪዲዮ ልስራላችሁ ብዬ ያመጣኋቸው ነገሮች ስለሆኑ ሞክራቸው። መጀመሪያ ግን ሪሰርቻችሁን አድርጉ። ሁሉንም ፕሮዳክት ከመጠቀማችሁ በፊት ሜክ ሹር ዩ ቴስትድ ከኋላ ከጆሮአችሁ ጀርባ ወይንም ደግሞ እጃችሁ ውስጥ እጃችሁ ላይ ቢካዝ ማንኛውም የሆነ የስኪን ኬር አለርጂክ ሪአክሽን ካጋጠማችሁ እንድታውቁት ማለት ነው። ሶ 24 ሰዓት እስከ 48 ሰዓት መጠበቅ ይኖርባችኋል። ማንኛውንም ስኪን ኬርም ቢሆን ሰንስክሪንም ቢሆን ሜካፕም ቢሆን። ምክንያቱም በአሁኑ ጊዜ በጣም ብዙ ሰው የስኪን አለርጂ ዴቨሎፕ እያደረግ ነው። በተለያየ ሪዝን ከምንመገበው ምግብ ከምንጠቀመው ፕሮዳክቶች ካላቸው ኬሚካል አበዛዝ የተነሳ ቆዳችን ሰንሲታይዝ እየሆነ ነው። ስለዚህ ፊታችንን ሙሉ ኬሚካል ሪአክሽን ወይንም የአለርጂክ ሪአክሽን ከሚያጋጥመን ትንሽ የተወሰነ ቦታ አይተን የሚያሳክክ የሚቆጠቆጥ የሚያቃጥል ነገር ካላችሁ ያንን ነገር ለማቆም ጊዜ ይሰጣችኋል፣ ሙሉ ፊታችሁ ላይ ከመሞከራችሁ በፊት ማለት ነው። ሶ አይ ሆፕ ይሄንን ቪዲዮ እንግዲህ ጥሩ ነው ብላችሁ ታገኙታላችሁ፣ ተሞክሩታላችሁ። አክሰስ ማድረግ ከቻላችሁ የተወሰኑት ፕሮዳክቶቻችን አዲስ አበባ ስቶራችን ውስጥ አሉ። ግን ኦንላይን ሁሉንም ሊንክ በተቻለኝ አቅም የምታገኙበትን ቦታ ኦንላይን ማዘዝ ለምትችሉ ዩሮፕ፣ US ኦንላይን አክሰስ ላላችሁ ሰዎች እንዳለ ሊንኮቹን ከስራ አስቀምጥላችኋለሁ። ካምፓኒዎቹን የምትገዙትን ካምፓኒዎች በደንብ አድርጋችሁ ልታውቁ ይገባል። አንብቡ፣ ሪቪው እዩ፣ አጥኑ ኢንግሪዲየንቶችን እና ዝም ብላችሁ እንዳትገዙ ማለት ነው። ሶ ሪሰርቻችሁን አድርጉ። እነዚህ ግን እኔ በጣም የምወዳቸው የተጠቀምኳቸው ፕሮዳክቶች ናቸው። ሰንስክሪኖች ሲባል እነዚህ ናቸው እንግዲህ ያሉኝ። ሶ እሱን ሼር ላድርግላችሁ ብዬ ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቆዳችንን ከፀሐይ እንከላከል። ቸር እንሰንብት። ባይ